ጠበንጃና ሙዚቃ፣ ሙዚቃ ታሪክና ፖለቲካ። ይነገር ጌታቸው ማዕረግ። በእንተ ያሬድ። ለቅዱስ ያሬድ ይህ ዓለም በመላ አንድ ትልቅ ማህሌት ነው። ጓለ ገብረ ዮሐንስ በስድስተኛው መቶ ክፍለ ዘመን ሁለተኛ አጋማሽ የአክሱም ስልጣኔ እንግዳ ጠባይ ይስተዋልበት ጀመር። ፐርሺያዎች የደቡብ አረቢያን ባህር ዳርቻዎች ሲቆጣጠሩ ትልቁ ግዛት ከቀሪው ዓለም እየተነጠለ ሄደ። በመጨረሻም ለብህትውና እጁን ሰጠ። እንዲህ ያለው ብህትውና የዋሊደር እንጂ የአገሬውን ሕዝብ ልቦና መጎብኘቱ አልቀረም። ለውጡ ከዓለሙ ወደ መንፈሳዊ ብቻ አልነበረም። ይልቁንስ የአገሩ 1500 ዓመት ታሪክና ትውፊት የተሸመነው በዚህ ጥለት ነው፣ በያሬዳዊ መንፈስ። የኢትዮጵያ ስልጣኔ ሌላ ስሙ ያሬዳዊ መንፈስ ነው። ይህ መንፈስ አንድም የኢየሩሳሌምና ሶሪያ ጋብቻ የአብራክ ውጤት ሲሆን፣ አንድም የቀደመው ትውፊት እስረኛ ነው። ለየተን እንመልከታቸው። ንግሥተ ሳባ ከንጉሥ ሰለሞን ጥበብን ልትቀስም ወደ ኢየሩሳሌም ማቅናቷን ተከትሎ ቀዳማዊ ምኒልክ ተረገዘ። ተወልዶ ነፍስ ሲያውቅም አባቴን መጎብኘት አለብኝ ብሎ ወደዛው ተጓዘ። የተመለሰው ብቻውን አልነበረም፣ ጽላትና አእላፋት አጃቢዎችን አስከትሎ እንጂ። የኢትዮጵያ እልፍ ዓመት የንግሥና ዘር ሐረግ ከዚያ ወዲህ ጀመረ። ስሙም ሰለሞናዊ ሥርወ መንግሥት ተባለ። ይህ ሥርወ መንግሥት እንደ ሌላው ዓለም የፖለቲካና ታሪክ እስረኛ ብቻ አይደለም፣ የአገሬው ባህልም ተቀርቶበታል። የነገሥታቱም ሆነ የነዋሪው ልማድ አንዱ ምንጭ ሆኖ አገልግሏል። ለዚህ ትልቅ አብነት የሚሆነው ሙዚቃ ነው። ንጉሥ ሰለሞን ቀዳማዊ ምኒልክን ወደ አገሩ ሲልከው እንዲያጅቡት ያደረገው ከእግዚአብሔር ታቦት ፊት በበገና፣ በመሰንቆ፣ በመለከት፣ በጽናጽልና በከበሮ የሚያዜሙትን ሌዋውያን ነበረ። ይህ አጋጣሚ በአንድ በኩል ዘማሪና የሙዚቃ መሳሪያን ወደ ኢትዮጵያ ሲያስገባ፣ በሌላ በኩል ደግሞ የኢየሩሳሌምን የሙዚቃ ልማድ ለአገሬው አስተዋውቋል። እዚህ ላይ ይህ ልማድ ምንድነው የሚል ጥያቄ መከተሉ አይቀርም። ንጉሥ ሰለሞንና ንጉሥ ዳዊት በእስራኤል ታሪክ ውስጥ ቀዳሚዎቹ የተደራጀ የሙዚቃ ቡድን መስራቾች ናቸው። እንዲህ ያለው ቡድን ወዲህ በቤተ መንግሥት፣ ወዲያ በአብያተ ክርስቲያናት ዝማሬውን ያቀርብ ነበር። በዚህ ውስጥም ንጉሥ ዳዊት ሳይቀር ተሳትፎ አድርጓል። ለሰለሞናዊው ሥርወ መንግሥት መስራቾች ኢትዮጵያውያን እንዲህ ያለው ተግባር ምርጫ ሳይሆን ግዴታ ነበር። ከቀዳማዊ ምኒልክ ጋር በመጡት ሌዋውያን አማካኝነት የንግስናና የሙዚቃ ድንበር ፈረሰ። የነገሥታቱ ልጆች አንዱ ቁም ነገርም በገናን መደርደር፣ አምላክን ማመስገን ሆነ። የአክሱም ሌላ መልኳ ሶሪያ ነው። በአምስተኛው መቶ ክፍለ ዘመን ሁለተኛ አጋማሽ የክርስትና እምነት ሊቃውንት ያራምዱት በነበረው የኬልቄዶን ጉባኤ ተቃውሞ የተነሳ ከሮማውያን የከፋ መከራና እንግልት ይደርስባቸው ነበር። በዚህ መነሻም 9 ወደ ኢትዮጵያ ተሰደዱ። ብቻቸውን አልነበሩም፣ በርካታ ቁጥር ያለውን ቀሳውስት አስከትለው እንጂ። የ9 ቅዱሳን አክሱም መድረስ ልዩ መገለጫው ምንኩስና ነው፣ ለዓለም ጀርባን መስጠት። ይህ ጠባይ የያሬዳዊው መንፈስ ሌላኛ ገጽ ነው። ቅዱስ ያሬድ እንደ ሰው እድገቱም ሆነ ህልፈቱ በዚህ የዘመን አውድ ውስጥ ነው። ይህ ደግሞ የጊዜ እስረኛ ያደርገዋል። ልቦናውም ወዲህ በኢየሩሳሌም ፍቅር ይነዳል፣ ወዲያ እንደ 9 ቅዱሳን ለዓለም ጀርባ ያሰጠዋል። ጓለ ገብረ ዮሐንስ የኢትዮጵያን የስልጣኔ መንፈስ በቃኙበት ጽሑፋቸው የአውሮፓ መንፈስ ዋና ማዕከሉ ሰው ነው ይላሉ። ፓታጎረስን ዋቢ በማድረግም ላሉት ነገሮች መኖራቸው ለሌሉት ነገሮች አለመኖራቸው ዋናው መወሰኛ መስፈርቱ ሰው ነው፣ ይህም አንትሮፖሴንትሪክ ይባላል ሲሉ ያስረዳሉ። የኢትዮጵያ የስልጣኔ መንፈስ ግን ከዚህ ይለያል። ሰው ፍጡር ስለሆነ ማነጻጸሪያው ራሱ ሰው ሊሆን አይችልም ይላል። ስልጣኑንም ለአምላክ ይተዋል። እጓለ ይህን መንፈስ የኢትዮጵያ ስልጣኔ ወይም የያሬድ መንፈስ ቴዎሴንትሪክ ይሉታል። ብያኔያቸው የሚያግባባ ቢሆንም የያሬድ መንፈስ ግን ከፍ ብለን እንደጠቀስነው ራሱን ችሎ ብቻ የሚቆም አይመስልም። ይልቁንስ ሊቁ ካደገበት የዘመን አውድ ይቀዳል። ለዚህ ነው የኢትዮጵያ ስልጣኔ እንደ ዳዊት መዝሙር ጆሮን የተከለ አይሰማምን
ዓይንን የሰራው አያይምን ለማለት የሚዳዳው የዓለሙም ሥርዓት ዋና ማዕከል ተፈጣሪ ሳይሆን ፈጣሪ ነው የሚለው እንዲህ ያለው ዓለምን የመመልከቻ መነጽር የአገሩን ሀብት ቁሳዊ ሳይሆን መንፈሳዊ ያደርገዋል። የነገሮች ምህዋር ሁሉ ክርስትና እንዲሆን ያስገድዳል። የአገሬው ፍልስፍና ዋና አምዱ ክርስትና ብቻ ሳይሆን ምንኩስናን የሚሰብክ ክርስትና መሆኑ ደግሞ ለዓለም እጅጉን ግድ ያሳጣል። የዳግማዊ አጼ አልአሚድ፣ የአጼ ካሌብ፣ የአጼ ገብረ መስቀልና የአጼ ገበዝ ስልጣን ለቆ ገዳም መግባትም ለዚህ አብነት ይሆናል። ህዝቡም ቢሆን ከሁለቱ አንጻሮች አልወጣም። ማህበረ ፖለቲካውን ስዩም እግዚአብሔር ብሎ ያጸናል። ዕውቀትና ስነ ምግባሩን፣ ሞራልና ስነ ጥበቡን ለአንድ አምላኩ ያስገዛል። ለቅዱስ ያሬድ ይህ ዓለም በመላ አንድ ትልቅ ማህሌት ነው እንዲሉ እጓለ ገብረ ዮሐንስ። እንዲህ ያለው ሙዚቃዊ አረዳድ በሰሜን ኢትዮጵያ በ13ኛው መቶ ክፍለ ዘመን የነገሱትን አጼ ዳዊት በገና ሲዞ የቤተ ክርስቲያን አገልጋይ እስከመሆን ያድርስ እንጂ በእስላማዊ ሱልጣኔቶችም የተለመደ ነበር። በ10ኛው መቶ ክፍለ ዘመን ሐረርን የገዙት ሱልጣን ሐቢብ ኢብን በግዛታቸው ዓለማዊ ዘፈንን ከልክለው አምላካዊ ምስጋና ብቻ ፈቅደዋል። የኢትዮጵያ ሙዚቃ አስቀድመን እንደገለጽነው ቀዳሚ ጉልህ ጠባዩ ማህሌታዊ መሆኑ ነው። ይህ ደግሞ ካለ ማህሌተ ያሬድ የሚታሰብ አይደለም። የአጼ ገብረ መስቀል ወዳጅ የሆነው ቅዱስ ያሬድ ከንጉሱ ጋር በተዘዋወረባቸው አካባቢዎች ሁሉ ዜማን አስተምሯል። ገድሉ እንደሚያትተው በጣና ቂርቆስ ገዳም በርካታ ደቀ መዛሙርት አፍርቷል። ድጓ የተባለውንም ድርሰቱንም አዘጋጅቷል። ይሁንና አጼ ገብረ መስቀል ወደ ጎንደር በማቅናታቸው የደረሰውን ድጓ ዜማ ሳያዘጋጅለት ወደዛው ተሻገረ። በጎንደርም ዙራምባ የዜማ ቤትን መስርቶ የጀመረውን ድርሰት ለማጠናቀቅ ጣረ። ነገር ግን ንጉሱ ዳግም ወደ አክሱም በመመለሳቸው እርሱም ተከተላቸው። የዜማው ሊቅ 14ቱን ቅዳሴያተ ዜማ ያጠናውና ምዕራፍ የተባለ ታዋቂ ስራውን ለመድረስ የበቃውም በዚህ ጊዜ ነበር። የቅዱስ ያሬድ የዜማ ድርሰቶች ግዕዝ፣ እዝልና አራራይ በሚል በሶስት የሚከፈሉ ሲሆኑ ድምጾቹንም የሚገልጽባቸው የራሱ ምልክቶች ኖታ አዘጋጅቶ ነበር። በዚህ የተነሳም የጀመረው የሙዚቃ ትምህርትም ሆነ የዜማው አበርክቶ በዘመናዊው ዓለም ሚዛንም ቢሆን ሲታይ እጅግ አስገራሚ ተደርጎ ይቆጠራል። ይህ ደግሞ የኋለኞቹን ነገስታትን ቀልብ መሳቡ አልቀረም። የአባቶችን የጥንት ግዛት አስመልሳለሁ ብሎ ወደ ደቡብ ኢትዮጵያ የተሻገረው ንጉሥ አምደ ጽዮን ያሬዳዊ ዜማዎችን ሰሜን ዘለል እንዲሆኑ ትልቅ ጥረት አድርጓል። በመካከለኛው ዘመን ስነ ጽሑፍ ውስጥ አይነተኛ ሚናን የተጫወተው ንጉሥ ዘርዓ ያዕቆብም የበኩሉን ድርሻ ተጫውቷል። ይሁንና የያሬዳዊ ዜማዎች መስፋፋት በግራኛ አህመድ ጦርነት መከፈት ተደናቀፈ። ከአጼ ልብነ ድንግል ህልፈት በኋላም የክርስቲያኑ መንግስት መዳከም መስፋፋቱን ገታው። ይህን የተረዱት አጼ ገላውዲዮስም ዙፋኑን ሲቆራጠጡ ካተኮሩባቸው ጉዳዮች አንዱ የቤተ ክርስቲያን ዜማ ነበር። በዚህ መነሻም የቤተ መንግስቱ ሊቃውንት አዛዥ ጌራና አዛዥ ራጉኤል ከጦርነቱ ውድመት የተረፉትን ያሬድ ዜማዎች ዳግም እንዲጽፉና እንዲያደራጁ አደረጉ። የንጉሥ ሰርጸ ድንግል ተሳትፎ ግን ስጋትም የነበረው ይመስላል። አጼ ሰርጸ ድንግል የትኛውም ተማሪ የድጓን ምልክት ሳይጨምር ሳይቀንስ የማወቅ ግዴታ አለበት ስለማለታቸው ተዘግቧል። ይህንን ለማስመስከርም ቤተልሔም የተባለው የድጓ ማስመስከሪያ በንጉሱ ትእዛዝ ሳይገነባ እንዳልቀረ ይታመናል። በኪነ ህንጻ ውበት የደመቀውና ለስነ ጥበብ ትኩረት የሰጠው የጎንደር ዘመነ መንግስትም ለአገሬው የሙዚቃ ልማድ ምቹ መደላደልን መፍጠሩ አልቀረም። አጼ ኢያሱ ከዚያ በፊት ታይቶ በማይታወቅ ሁኔታ ለቤተ ክርስቲያን ሙዚቀኞች ሊቀ ሊቃውንት እና ሊቀ ማእምራን የሚል የማዕረግ ስም እስከ መስጠት ደረሱ። የዘመነ መሳፍንት የእርስ በርስ ጦርነት ያቀዘቀዘው የያሬድ ሙዚቃዊ እንቅስቃሴ ዳግማዊ አጼ ቴዎድሮስ ስልጣነ መንበሩን ሲጨብጡም እንደ ቀድሞ መሆን አልቻለም። ንጉሱ የቤተ ክርስቲያን አገልጋዮችን ቁጥር ሲወስኑ የተነሳው ቅሬታ በሌላም ማጉረምረም ታጀበ። ዳግማዊ ቴዎድሮስ ለቤተ ክርስቲያን አገልግሎት ብቻ ይውሉ የነበሩትን መለከት፣ እምቢልታና ነጋሪት ለጦርነት መቀስቀሻ ተጠቀሟቸው። እንዲህ ያለው አዲስ ፈለግ በጊዜው የቤተ ክርስቲያኗን መገልገያዎች ያረከሰና የንጉሱንም ጸረ ኦርቶዶክስነት ያሳየ ነው ቢባልም በቀጣዮቹ ነገስታትም ግን አልተገታም። እስከ ሰለሞናዊ ስርወ መንግስቱ ፍጻሜ በያዝ ለቀቅ ቀጠለ። የቅዱስ ያሬድ ዜማ ድርሰቶች እርሱ በጀመረው የማስተማር ፍኖት ተጠናክረው በነገስታቱ ድጋፍ ታጅበው ከዛሬ ዘመን ቢደርሱም በተለያዩ ወቅቶች ግን ከነቀፌታ አላመለጡ። ቀዳሚ ማስረጃ በድጓው መጽሐፍ መግቢያ ላይ የሰፈረው ሐሳብ ነው።
ጸሐፊው አንዳንድ አገልጋዮች የቅዱስ ያሬድ ዜማ በሌሎች አሃት ቤተክርስቲያናት ውስጥ የሌለ በመሆኑ በሙሉ ልባቸው እንዳልተቀበሉት ይጠቅሳል። በምላሹም የወደደ ይማር ያልወደደ ይተው፣ በእግዚአብሔር ማህሌትና ምስጋና ላይ ስድብ ይናገር ዘንድ ማን አስገደደው ሲል ይቋጫል። በቅዱስ ያሬድ የዜማ ድርሰቶች ላይ የግራ ቀኝ ክርክር እንዲደረግ በማድረግ በኩል የአፄ እስክንድርን ያህል ታሪክ ያለው መሪ ማግኘት ያዳግታል። ንጉሱ አስረሰ ክርስቶስ የሚባል ሰው በማህሌተ ያሬድ ላይ የለየለት ተቃውሞ በማሰማቱ የሊቃውንት ጉባኤ እንዲካሄድ አድርገዋል። በዚህም የቅዱስ ያሬድ ድርሰት ከቤተ ክርስቲያኗ አስተምህሮም ሆነ ከ80 አሃዱ የሚጣረስ ነገር ስለሌለው ተቀባይነቱ ተረጋግጧል። ይሁንና ኢየሱሳውያን በቤተ መንግስት እየተበራከቱ በሄዱበት በአፄ ሱስንዮስ ዘመነ መንግስት ጥያቄው ዳግም መቀስቀሱ አልቀረም። ከሱስንዮስ ንግስና ቀደም ብሎ ወደ ኢትዮጵያ የመጣው ፍራንሲስኮ አልቫሬዝ በቅዱስ ያሬድ ዜማ ላይ ያሰማው ትችት የኋለኞቹንም ተከታዮች ሐሳብ የሚገልጥ ይመስላል። አልቫሬዝ የኢትዮጵያውያን ቅዳሴ ጩኸት የበዛበትና ውበት የሌለው ነው ሲል ጽፏል። ትችቱ የካቶሊካውያን ዝማሬ እንዲስፋፋ ለሚጥሩት ኢየሱሳውያን ውሎ አድሮ ምቹ መደላድል መፍጠሩ አልቀረም። ኋላም የአፄ ሱስንዮስ ድጋፍ ታክሎበት በምዕራብ ዓለም የተለመደው ሃይማኖታዊ ህብረ ዝማሬ ኳየር በኢትዮጵያ ለመታየት በቃ። አዝማሪ ወፖለቲካ ቅዱስ ያሬድ የመንፈሳዊው ብቻ ሳይሆን የኢትዮጵያ ዓለማዊ ሙዚቃም መሰረት ነው። ይህም አንድም ከከዋኙ ጋር ሲተሳሰር፣ አንድም ከዜማው ውርርሱ ይመነጫል። በኢትዮጵያ ሙዚቃ ውስጥ ሰፊ ስፍራ የሚይዘው አዝማሪ አጀማመሩ እንዴት ያለ እንደሆነ ቁርጥ ያለ መልስ ማግኘት ቢያዳግትም በጊዜ ሂደት ግን የቤተ ክርስቲያን ዜማን የተማሩ ሰዎች መናኸሪያ መሆኑ አልቀረም። እንዲህ ያለው ገለጻ በ1762 ኢትዮጵያን የጎበኘውን ጀምስ ብሩስ ግነት የበዛበት ሀተታ ያስታውሳል። ብሩስ በቤገንድር ታዘብኩት ባለው ጦርነት ላይ 10,000 የሚሆኑ ወታደሮች መሳተፋቸውን ገልጾ እነዚህ የሰራዊት አባላት በሙሉ ክህነት የነበራቸው ናቸው ይላል። ሐሳቡ አስቀድመን እንደጠቀስነው ኩሸት ያለው ይመስልም አንድ ነገር ግን ይጠቁማል። እርሱም በጊዜው በተለያየ የሙያ መስክ ውስጥ ያለው ሕዝብ በስፋት ክህነት የነበረው መሆኑን ነው። ይህ ደግሞ በዜማ ቤት ያለፈ ጠቢብነት ሲጨመርበት በሙዚቃው ሙያ ላይ ከሁሉም ልቆ መታየቱ አያከራክርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለማዊ የሙዚቃ እድገት መሰረት የሆነችው በዜማ ቤቷ አእላፈ ድምፃውያንን ስታፈራ በመኖሯ ብቻ አይደለም። ይልቁንስ የአገሪቱ ዋና ዋና የሙዚቃ ቅኝቶች የሚመነጩት ከመንፈሳዊ ዜማዎች ነው። ይህ ብቻም አይደለም። አዝማሪዎች የድምፅ አጠቃቀም ቴክኒክ እና የዜማ አካሄዱን በወጉ የሚለዩት በቀጥታም ሆነ በተዘዋዋሪ ከዜማ ቤት ባገኙት ዕውቀት ነው። የአዝማሪ ትውፊት ጉልህ ጠባዩ ከዓለማዊ ሙዚቃ ጋር ይተሳሰር እንጂ በታሪክ ውስጥ ያለው ድርሻ ግን ከዚህም ከፍ ይላል። ወዲህ ኢትዮጵያ ነጻነቷን ጠብቃ እንድትኖር የማይተካ ሚና ሲጫወት፣ ወዲያ የታሪክ ዘጋቢነት ድርሻን ይዞ ድርሳናትን እስከ መገዳደር ይደርሳል። በዘመናዊው የኢትዮጵያ ታሪክ ውስጥ የአገሬውን ሕዝብ ጀግንነት በማሳየት በኩል ከአድዋም የላቀ ድርሻ የነበረው ጦርነት የተካሄደው ጉንደትና ጉራ ላይ ነው። በዚህ ጦርነት ግብጽ የቀደመ ሽንፈቷን ለመበቀል የመጣችው ብቻዋን ሳይሆን በአሜሪካ የእርስ በርስ ጦርነት ውስጥ በተሳተፉ ልምድ ያላቸው የምዕራቡ ዓለም ጄኔራሎች እየተመራች ነበር። በጦር መሳሪያም ቢሆን ሁለቱ ተፋላሚ ወገኖች ለንጽጽር የሚቀርቡ አልነበሩም። ይሁንና ኢትዮጵያውያን የጉንደትን ጦርነት ግማሽ ቀንም ሳይወስድባቸው አሸነፉ። ጉራ ላይም በዘመናዊ መሳሪያ የተደራጀው የግብጽ ጦር ከ3 ቀናት በላይ መዋጋት አልቻለም። ሲልቪያ ፓንክረስት ለዚህ የአገሬው ድል ትልቅ አስተዋጽኦ ያበረከቱት አዝማሪዎች ናቸው ይላሉ። አንድም እየተዋጉ አንድም የደከመውን እያበረቱ። የአዝማሪዎች ሚና በጦርነት ውስጥ ቁልፍ የሚባለው ስነ ልቦናዊ የበላይነትን ስለሚፈጥር ብቻ አይደለም። ይልቁንስ የኢትዮጵያ ታሪክ ቀዳሚ ዘጋቢዎች እነዚሁ የሙዚቃ ሰዎች ናቸው። መነሻችንን የዘመናዊ ኢትዮጵያ ምስረታን አድርገን ነገሩን በወግ ለመቃኘት እንሞክር።
ካሳ ኃይሉ የዘመነ መሳፍንት ተገዳዳሪዎቹን አንድ ባንድ ከረታ በኋላ በርሱና በዙፋኑ መካከል የነበረው ትልቁ አጥር የራስ አሊ ጦር ነበር። በመሆኑም ለማይቀረው ንግስና ባማቹ በእቴጌ መነን ላይ ጨከነ። ራስ አሊ እናቱ ከካሳ ጋር ስትፋለም እሱ ጎጃም በመሆኑ አስቀድሞ የላከው ደጃች ጎሹን ነበር። ሰራዊቱ የቋራውን ካሳ ድል እንደሚያደርገው ቅንጣት ታህል እንኳን ጥርጣሬ የነበረው አይመስልም። ለዚህ ደግሞ ጣፈጭ የተባለው የደጃች ጎሹ የግል አዝማሪ ያሰማው ዜማ ዋቢ ይሆናል። ያንጓብባል እንጂ መች ይዋጋል ካሳ፣ ወርደህ ጥመድበት በሽምብራው ማሳ። ህዳር 19 ቀን 1845 ራስ አሊን ይታደገዋል የተባለው ደጃች ጎሹ ጉራምባ ላይ ወደቀ። በፍጹም ንቀት አንተ ኮሶ ሻጭ ልጅ አሁን አትቆየኝም የሚል መልእክትን ለካሳ የላከው የፊት አውራሪው ጠምሬ ጦርም ተፈታ። የቋራው ካሳ በድሉ ላይ ድልን ደርቦ የካቲት 3 ቀን 1847 ደጃቹቤን ደረስጌ ላይ አሸነፈ። ለንግስናው ወደ ጎንደር ለመመለስ እንኳን ትዕግስት አልነበረውም። ደረስጌ ማርያም ገብቶ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ለመባል በቃ። ትናንት በንቀት ያዩት ሁሉ ውሎ ይደር እንጂ ከፊቱ መቆማቸው አልቀረም። ከነዚህ መካከል አንዱ አዝማሪው ጣፈጭ ነበር። ይቅርታ አገኛለሁ ብሎ እንዲህ አንጎራጎረ። አወይ የእግዚአብሔር ቁጣ፣ አወይ የአምላክ ቁጣ፣ አፎዳጁን ያማል የሚሰራው ሲያጣ፣ በትር ይገባዋል የአዝማሪ ቀልባታ። ንጉሱ ርህራሄ አልነበረውም። በራሱ ላይ ፈርዷልና ግረፉት አላቸው። እንደተባሉትም አድርገው ገደሉት። ዳግማዊ ቴዎድሮስ ዙፋኑን ከተቆጣጠረ በኋላ ወደ ሸዋ ለመሻገር መቋመጡ አልቀረም። በዚህ አስቀድሞ ወደ ወሎ ተሻገረ። የሸዋ ንጉሥ ኃይለ መለኮት ዳግማዊ ቴዎድሮስ ሰራዊቱን ይዞ መምጣቱን በሰማ ጊዜ ከህመሙ ጋር እየታገለ ለመዋጋት ተዘጋጀ። ይሁንና ሞት ቀደመው። እንዲህ ያለው አሳዛኝ አጋጣሚ ትንሹን ልጅ ምኒልክ በአፄ ቴዎድሮስ እጅ እንዲወድቅ አደረገው። ንጉሱ የሙርኮውን ልጅ ይዞ ወደ መቅደላ ቢመለስም በአስተዳደግ ግን አልበደለውም። ልዑልነቱን አምኖ ይበልጥ አቀረበው እንጂ። ይህ ነጻነትም ውሎ ሲያድር ወደ አባቱ ሀገር አይኑ እንዲያማትር ገፋፋው። ዋናው ምክንያት ግን ከዚህም የጠነከረ ነበር። ሪቻርድ ግሪንፊልድ እንደሚለው ዳግማዊ ቴዎድሮስ የትዳር አጋሩ በሞት ከተነጠቀ በኋላ አመሉ በጭካኔ ተሞላ። የምኒልክ ዋና ስጋት ይሄው የንጉሱ ጠባይ ለውጥና ጭካኔ ሆነ። ስለዚህም በአንድ ቀን ስህተት ከመሞት በአንድ ቀን ድፍረት ሕይወቱን አስይዞ ወደ አገሩ ለመሻገር ቆረጠ። ሴራው ተሳክቶም ወደ ሸዋ ተሻገረ። ነገር ግን የሸዋ የጦር አበጋዝ በዛብህ ስልጣኑን ለኃይለ መለኮት ልጅ የመመለስ ፍላጎት አልነበረውም። ሰራዊቱን ሰብስቦ ጦሩን ይሰብቅ ጀመር። በዚህ ጊዜ እናት አይዋጁ የተባለች ዕውቅ አዝማሪ እንዲህ ብላ ተጫወተች። ማን ነው ብላችሁ ነው ጦራችሁ መሳሉ? የጌታችሁ ልጅ ነው፣ ኧረ በስመ አብ በሉ። ይህን ጊዜ ከንጉሥ ኃይለ መለኮት ልጅ ጋር ለመዋጋት የተዘጋጀው ሰራዊት ከምኒልክ ጋር መዋጋቱን ትቶ ወደ እርሱ ይከት ጀመር። የምኒልክ የአባቱን ዙፋን መመኘት ከዛ በኋላ ዳግም ነፍስ ዘራ። ነገር ግን ለዚህ ምኞቱ እውን መሆን በዙሪያው ካሉት ኦሮሞዎች ጋር መተባበር ነበረበት። ጎበና ዳጬ የወጣቱ ምኒልክ ህልም ፈቺ ሆኖ ብቅ የሚለውም በዚህ ወቅት ነው። ጎበና አስቀድሞ የበዛብህ ጦር አባል የነበረ ቢሆንም በተፈጠረ አለመግባባት ወደ ምኒልክ ተዛወረ። 5 ዓመት ባልሞላ ጊዜ ደጅ አጋፋሪ ለመሆን ቻለ። ወዲያውም ደጃዝማች ተባለና የጦር መሪ ሆነ። በእንዲህ ያለው ወቅት ነው ዳግማዊ ምኒልክ ተከታዮቹን ስንኞች የገጠመው። ጎበና 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 የኔ የጦር ንጉሥ አንተ የአገር ንጉሥ እኔ። አፄ ምኒልክ ስንኞች ከከፊል ስጋትና ከከፊል ሚናን መጠቆም የተወለዱ ናቸው። ጎበና የጦር አዛዡ ከሆነ በኋላ በአስደናቂ ተጋድሎ በርካታ አካባቢዎችን ወደ ማዕከላዊ መንግስት እንዲጠቃለሉ አድርጓል። ይሁንና ሰፊ ግዛትን በድል አድራጊነት መቆጣጠሩ አድናቆትን ብቻ ሳይሆን ለቤተ መንግስቱም ስጋትንም ፈጠረ። ደቻሳ አበበ ጎበና ወታደራዊና ፖለቲካዊ ህይወት በተሰኘው መጽሐፉ ይህ ፍርሃት መፈንቅለ መንግስት አድርጎ በዳግማዊ ምኒልክ መንበር ላይ ይነክሳል እስከሚል የደረሰ እንደነበር ይገልጻል። ከላይ የተጠቀሱት የአፄ ምኒልክ ስንኞችም ከእንዲህ ያለው ስጋት የመነጩና የጦሩ መሪ ዙፋኑን እንዳይመኝ የሚያስታውሱ ነበሩ። ጎበና ወዲህ በንጉሳውያን በጥርጣሬ ሲታይ፣ ወዲያ በሚወስዳቸው ወታደራዊ ዘመቻዎችም
ወታደሩ አልፎ አልፎ ቅሬታ ያሰማበት እንደነበር ይጠቀሳል። ለዚህ የራስ ጎበናን ጦር ተከትላ በቤንሻንጉል ጉሙዝ ዘመቻ ላይ የተሳተፈችው ዋስላዬ የተባለችው የቤት ሰራተኛና አዚያሚ ያሰማችውን ጉርጉሮ ዋቢ መሆኑ አይቀርም። ዋስላዬ የራስ ጎበና ልጅ ወዳጅ ጎበና አገልጋይና አዝማሪ የነበረ ሲሆን በቤንሻንጉሉ ዘመቻ የነበረውን የወታደሩን እልቂትና እንግልት ተመልክታ ተከታዮቹን ስንኞች ያሰምታለች። ምን ታቦታለና ታስለምናላችሁ፣ ምን ንጉሥ አለና ትታጠቃላችሁ፣ ምን ራስ አለና ትከተላላችሁ፣ ዲያብሎስ በበቅሎ ሲሄድ እያያችሁ። ዋስላዬ ራስ ጎበናን በጠንካራ ቃላት ብትወርፋቸውም ቂም አልያዙባትም። እንደውም ጥያቄው የእሷ ብቻ እንዳልሆነ አውቀው ሰራዊታቸውን ከጉሙዝ ዘመቻ ወደ መንደር እንዲመለስ አድርገዋል። አዝማሪዎች በፖለቲካ ታሪካችን ውስጥ ወታደራዊ ስነ ልቦና ዝግጁነትን በመፍጠርና ዘጋቢ በመሆን ጉልህ አሻራቸውን ቢያኖሩም አበርክቷቸው ግን በሁለት ጉዳዮች ብቻ የታጠረ አይደለም። ለአብነት ያህል የፖለቲካ ውሳኔዎችን መንቀፋቸው የተለመደ ነበር። የሸዋዎቹ ሴት አዝማሪዎች ጦጢትና ጣዲቄ ለዚህ ማሳያ ይሆናሉ። የሳህለ ሥላሴ የቤተ መንግስት አዝማሪ የነበረችውና ጦጢት በሚል ቅጽል ስም የምትታወቀው አሟዲት ንጉሱ ከአውሮፓውያኑ ጋር የነበራቸው መቀራረብ የጣማት አይመስልም። ስለሆነም የእንግሊዝ ልዑክ በቤተ መንግስት ግብዣ በሚደረግለት ወቅት ስራዋን ስታቀርብ ተከታዮችን ስንኞች አሰማች። አራ ያሳዩትም አገርን እንግዳ የኋላ የኋላ ያመጣልዳ ያንተንስ ጋሻ ማንም አይደፍሮ ለልጅ ልጅ ይተርፋል በኋላ እዳው። የአሟዲት ስንኞች በጊዜው እብድ የሚል ስም ቢያሰጣትም የዋሊደር እንጂ ትንቢቷ በሳህለ ሥላሴ ልጅ አጼ ምኒልክ መንበር ላይ በጣሊያን ወረራ ወቅት ተገለጠ። በዚህ ወቅትም ጣዲቄ የተባለችው ሌላዋ የቤተ መንግስት አዝማሪ ስሟ ናኘ። እዚህ ላይ የእቴጌ ጣይቱ ሙዚቃ ወዳጅነትና በገና ደርዳሪነትም አብሮ ይነሳል። ንግስቲቱ የትዳር አጋሯ ዳግማዊ ምኒልክ ሕይወት ባለፈ ሰዓት እንዳንጎራጎረችው የሚታመኑት ተከታይ ስንኞችም ተራ መብሰልሰል ብቻ ሳይሆኑ ጥልቅ ስሜት ያረበበባቸው መሆኑ ሊካድ አይችልም። ነጋሪት ማስነፋት ነበረ ስራችን፣ እምቢልታ ማስነፋት ነበረ ስራችን፣ መለከት ማስነፋት ነበረ ስራችን፣ ሰው መሆን አይቀርም ደረሰ ተራችን። በተዋህዶ ከበረ። ኢትዮጵያ ከዘመነ አክሱም በፊት ይሁን በኋላም ከዓለሙ ስርዓት ተነጥላ አታውቅም። በዚህ ምክንያትም ባህልና ትውፊቷ የራሱ ገጽ እንዳለ ሁሉ ከቀሪው ዓለም የተዋሰውም ነገር ብዙ ነው። ዶራን ሌቪን የአገሬውን ስሪት ሲያሰላስል የደቡብ አረቦች ተጽዕኖ የማይናቅ መሆኑን ያነሳል። አሸናፊ ከበደም ስለ ኢትዮጵያ ሙዚቃ ሲያትት በአንድ በኩል አረቦችን በሌላ በኩል የግብፁ ኮፕቲክ ቤተክርስቲያንን ያስታውሳል። መሐመድ ግርማ በአንጻሩ በኢትዮጵያ ባህል ውስጥ ኢየሩሳሌምና አቴንስ ድርና ማግ ሆነዋል ይላል። ከውስጥ ወደ ውጭ ማየት የሚቀናቸው አስረሴኔ ሰውን የመሰሉ ሊቃውንት በአንጻሩ በቀጠናው ብቻ ሳይሆን በዓለም ባህል ውስጥ ኢትዮጵያ የብዙ መልካም ነገሮች ምንጭ እንጂ ተቀባይ አይደለችም ሲሉ ይሞግታሉ። እነዚህ ሐሳቦች በቁም ሲታዩ መቃረናቸው ግልጽ ቢሆንም አብረው ሊቆሙ የማይችሉ ግን አይደሉም። ባህል እጅጉን ከአእምሮ ጋር የተያዘ ጣጣ ነው። በመሆኑም አንድ ጥብቅ ደንድ በአንድ ቦታ አጥሮ እየተንከባከቡ በዘላቂነት ማቆየት አይቻልም። ይሄ ደግሞ እንደ ኢትዮጵያ ባለች ረጅም ዘመኗን በንግድና ጦርነት ባሳለፈች ሀገር ሲሆን ይንራል። በውዴታም ይሁን በግዴታ ከአዳዲስ ልማዶች ጋር መተዋወቅን ይፈጥራል። የኢትዮጵያ ሙዚቃ ለምዕራቡ አጫወት እጁን የሰጠውም በእንዲህ ያለው ውዳዊና ግዳዊ መንገድ ነው። በባህሉ መስክ ከቀሪው ዓለም የነበረው ቀዳሚ መወራረስ ሳይዘነጋ ኢትዮጵያ ከምዕራቡ ዓለም የሙዚቃ መሳሪያዎች ጋር በይፋ የተዋወቀችው በመካከለኛው ዘመን በንጉሥ በእደ ማርያም ፈቃድ ነው። ፖርቹጋሎቹ ያበረከቱት ኦርጋን የተሰኘው የሙዚቃ መሳሪያ በምዕራቡ ዓለም ለመንፈሳዊ አገልግሎት ይውል ስለነበር ንጉሱም በቤተ መንግስታቸው ሊያስቀምጡት የፈለጉ አይመስልም። አትሮንስ ማርያም ለምትባል ቤተ ክርስቲያን ሰጡት እንጂ። አጼ በእደ ማርያም የነገሱባቸውን ዘመናት ተከትሎ የመጡት የታሪክ ወቅቶች ለአገሬው መሪዎች አስጨናቂ የሚባሉ ነበሩ። ወዲህ ቆለኛው የእስልምና እምነት ተከታይ በግራኝ አህመድ መሪነት ግዛቱን ማስፋፋት ሲጀምር፣
ወዲያ የኦሮሞ ጎሳዎች ወደ ሰሜኑ የኢትዮጵያ ክፍል መንቀሳቀሳቸውን ገፉበት። የሁለቱ ስጋቶች ማየልም የጊዜው ነገስታት የክርስትና ቃፊር ናት ለሚሏት ፖርቹጋል ደጅ እንዲጠኑ አስገደደ። ይህን ተከትሎም በ1520 እንደ አውሮፓ ዘመን አቆጣጠር የሊዝበን ሰዎች ዳግም የነገስታቱ ደጃፍ ደረሱ። አመጣጣቸው ወታደራዊ ድጋፍን ለማጤን ቢሆንም የሙዚቃ መሳሪያው ግን ከእጃቸው አልታጣም። ከኦርጋን ጋር የሚቀራረብ ሞኖኮርድን ለንጉሥ ልብነ ድንግል እጅ መንሻ ያደረጉ። ቆይታቸው ለ6 ዓመታት ብቻ ነበረ። የግራኝ አህመድ መስፋፋት ከመጀመሩ በፊት ኤምባሲያቸውን ዘግተው ሄዱ። የኢትዮጵያ ፖለቲካ ከዛ መለስ የቀደመ ጠባዩ ተለወጠ። ከሰሜን ወደ ደቡብ የነበረው የግዛት መስፋፋት መልኩን ቀይሮ ከደቡብ የተነሱ ኃይሎች ወደ ሰሜን ገፉ። የግራኝ አህመድ ዘመቻ ቀደመ፣ የኦሮሞ መስፋፋት ተከተለ። በንጉሥ በእደ ማርያም ያሰሯት አትሮንስ ማርያም ቤተክርስቲያንን ጨምሮ በርካታ አብያተ ክርስቲያናትም ወደሙ። አጼ ንብለ ድንግል ለፖርቹጋሉ ንጉሥ ዮሐንስ ሶስተኛ የላኩት የወታደራዊ ድጋፍ ጥያቄ የእሳቸውን ዙፋን ለማጽናት ባይታደልም በኋላ ላይ ግን 400 ተዋጊዎች ኢትዮጵያ ደረሱ። ይህ ጦርም የግራኝን ሰራዊት ድል በማድረግ ሂደት የራሱን ጉልህ ሚና ተወጣ። ፖርቱጋላውያን ከዛ ቀጥሎ በመጡት ዘመናት ለነገስታቱ ሩቅ አልነበሩም። ይሁንና እንደ አጼ ሱስንዮስ ዘመነ መንግስት ግን የተደራደሉበት ጊዜ የለም። ንጉሱ ኢየሱሳውያኑ ሃይማኖታቸውን በነጻነት እንዲያስተምሩ ፈቀዱ። በየአካባቢው የካቶሊክ እምነትን የሚቀበለው ሰው ቁጥሩም እየጨመረ መጣ። በ1624 እንደ አውሮፓውያኖቹ አቆጣጠር አባ ሉዊስ ካርዴራ የተባለው ቄስ ኢትዮጵያ ደረሰ። አባ ካርዴራ ሰባኪ ብቻ ሳይሆን የሙዚቃ መሳሪያዎችንም በወጉ የሚጫወት ቄስ ነው። በዚህ ምክንያትም ተማሪዎቹ በቀላሉ ወንጌልን የሚያውቁበትን ዝማሬ ለማስጠናት በሚል የሙዚቃ መሳሪያንም ያስተምር ጀመረ። እነዚህ ተማሪዎች ፈጽሞ አዲስ የሚሆንባቸውን የምዕራቡ ዓለም የሙዚቃ መሳሪያ እንዴት እንደለመዱት የሚታወቅ ነገር ባይኖርም አንዳንድ አገር አሳሾች ግን የአባ ካርዴራ ተማሪዎች ለንጉሥ ሱስንዮስና መኳንንቱ ሙዚቃ ማቅረባቸውን ዘግበዋል። እንዲህ ያለው የአውሮፓውያን የሙዚቃ ተጽዕኖ በስፋት በሰሜኑ የሀገራችን ክፍል የሚስተዋል ቢሆንም በምስራቁ የሀገራችን ክፍልም የአረብኛ የሙዚቃ መሳሪያዎች መንሰራፋታቸው አልቀረም። ፍራንሲስ ፋልሴቶ ስሙን ያልጠቀሰውን አገር አሳሽ ዋቢ አድርጎ በ1887 ሐረር ውስጥ የግብፃውያን ትራምፔት እንደነበረ ጽፏል። በ20ኛው ክፍለ ዘመን መባቻ ሐረርን ስጎበኝ በአንድ ባላባት ሰርግ ላይ ተጋብዤ ነበር የሚለው ጀርመናዊ አገር አሳሽ ፍሬድሪክ ኖን ኩልመርም በዛ ሰርግ ላይ የሀገረሰብ ሙዚቃ መሳሪያዎች ከምዕራቡ ዓለም ሙዚቃ መሳሪያዎች ጋር ተጣምረው እንደተመለከተ ያወሳል። ይህን የመሰለ አዲስ ፍኖት የተከተለው የሀገራችን ሙዚቃ ከቀደመው ትውፊት ጋር ለዘመናት እየተገፋፋ ቢቀጥልም በኋላ ላይ ግን እንደ አባይና ጣና አንዱ ባንዱ ላይ መጓዝ ጀመረ። በ20ኛው ክፍለ ዘመን መባቻ ዘመናዊው የኢትዮጵያ ሙዚቃ በፍጥነት መስፋፋት ያዘ። እዚህ ላይ ከተጣደፈ ገረገራዊ ድምዳሜ ተላቆ ሁለት መሰረታዊ ጥያቄዎችን በወግ መመለስ ያስፈልጋል። ቀዳሚው ዘመናዊነት እንዴት ያለ ነው የሚል ሲሆን ሁለተኛው የኢትዮጵያ ሙዚቃ ዘመናዊ የሚባለው በምን ልኬት ነው ከሚለው ጋር ይተሳሰራል። ዘመናዊ የሚለው ቃል አንድም ጽንሰ ሐሳባዊ ብያኔ ያለው ሲሆን አንድም የታሪክ ወቅትን አመላካች ነው። ሮበርት ሴጋል እንደሚገልጸው ዘመናዊነትን እንደ ታሪክ ወቅት ከተመለከት ነው ድህረ መካከለኛው ዘመን ትልቁን ቦታ ይይዛል። ጽንሰ ሐሳባዊ ክርክሮች ላይ ካተኮርንም ከትውፊት ልማድ ጋር ፍች መፈጸም የሚልን ትርጉም ይሰጣል። Modernity implies that the present represents a decisive break with the past። ይህ ብያኔ ቀላል መሆኑ ባይካድም ለዝመና ግን በልኩ የተሰፋ ነው ሊባል አይችልም። ምክንያቱም ዝመና በትናንት ላይ ማመጽ ብቻ ሳይሆን ትናንትን ማቀፍም ይጨምራል። ጉዳዩ ከምዕራቡ ዓለም የዘመናዊነት አረዳድ ወደ ኢትዮጵያውያኑ አሰላሳዮች እንድናተኩር ያግዛል። አንድሪያስ እሸቴ ዘመናዊነት ምንድነው በተሰኘ ጥናት ላይ የፈረንሳይን አብዮት ፍልስፍና መንፈስ በመዋስ ነጻነት፣ እኩልነትና ወንድማማችነት ነው ይላሉ። ለባህሩ ዘውዴ በአንጻሩ የኢትዮጵያ ዘመናዊነት ብያኔ ከቴክኖሎጂና የቢሮክራሲ እድገት ጋር ይተሳሰራል። የጓለ ገብረ ዮሐንስ ሐሳብ ግን ከሁለቱም የተለየ ነው። የቀድሞ ሊቀ ጳጳስ አቡነ ቴዎፍሎስ አማካሪ ዘመናዊነትን በሃይማኖታዊ ቃል ውስጥ ሊበይኑት ይሞክራሉ። በተዋህዶ ከበረ ብለው ሁለቱን ስልጣኔዎች የኢትዮጵያንና የአውሮፓን በገዛ መንፈሳችን ድልድይነት ማገናኘት በጥረታችን ግለትና ሙቀት እንዲዋሃዱ ለፍሬም እንዲበቁ ማድረስ።
መጀመሪያ የገዛ ራሳችንን ደና አድርገን ማላመጥ መዋጥ፣ ቀጥሎም ከውጭ የመጣውን በዚህ መንገድ አሳልፎ መደባለቅ ማዋሃድ። ያን ጊዜ ከሁለቱ የሰረጸ በገዛ ወዛችን የተጥለቀለቀ አዲስ የመንፈስ ሕይወት ይታያል። ዘመናዊነትን ከባህል አንጻር ለመበየን ስንሞክር በእርግጥም የትርጓሜ ሰፊ ግዛትን ይዞ መገኘቱ አይቀሬ ነው። ይህ ማለት ግን የእንድሪያስንም ሆነ የባህሩን ሐሳቦች ወደ ጎን እንገፋለን ማለት አይደለም። እንደውም የኢትዮጵያ ሙዚቃ ዘመናዊነት ብያኔ ወዝ የሚኖረው በሁለቱ ሲታገዝ ነው። ካለንድሪያስ የነጻነት፣ እኩልነት፣ ወንድማማችነት ሐሳብ ቀዳሚውን የአገሪቱን ዘመናዊ ኦርኬስትራ ማሰብ ያዳግታል። ምክንያት አለ። ኢትዮጵያ የመንግስታቱ ማህበር ሊግ ኦፍ ኔሽን አባል ለመሆን ጥያቄ ስታቀርብ የቀረበባት ትችት የባሪያ ስርዓትን አላስቀረችም የሚል ነው። ስለሆነም ሉል አልጋ ወራሽ ተፈሪ መኮንን የባሪያ ስርዓት እንዲቆም ተግባራዊ እንቅስቃሴ አድርገዋል። ይህ ተግባር በባርነት ቀንበሮ ስለነበሩ ዜጎች አንጻራዊ ነጻነትን፣ እኩልነትና ወንድማማችነትን ፈንጥቋል። በዚህም ከባላባቱ ቤት ባርነት ተላቀው ዘመናዊ ሙዚቃ ተጫዋች እስከመሆን ደርሰዋል። ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በተሰኘው መጽሐፋቸው እንዲህ ይላሉ። ከነዚህም ነፃ ከወጡ ባሪያዎች ብዙዎቹ ከስዊዝ ሀገር የቀጠርነው ሙሴ አንድሬ ኒኮ የሙዚቃ ትምህርት አስተምሯቸው ነበርና ትምህርታቸውን ሲጨርሱ የወታደር ልብስ አልብሰን ንጹህ መኖሪያ ቤት አሰተናቸው ይኖሩ ነበር። በኢትዮጵያ የባሪያ ስርዓት መቅረት አስቀድሞ የተጠቀመው የሀገሪቱ ሙዚቃ ነው። ከዚያ አንጻር በርካታ የቤንሻንጉል ጉሙዝ ተወላጆች የታቀፉበትን የሙዚቃ ቡድን ስብስብ ዘመናዊ የምንለው በታጠቀው ሙዚቃ መሳሪያ ብቻ ሳይሆን አንጻራዊ ነጻነትና እኩልነት በተቀዳጁ ዜጎቹ በመዋቀሩ ነው። የባህሩም ቴክኖሎጂና ቢሮክራሲያዊ እድገትን ማዕከል ያደረገ ብያኔ ለሙዚቃችን የዘመናዊነት ትርጓሜ የሚጎረብጥ አይደለም። እንደውም አገሬውን ዘፈን ያጠኑት ምሁራን ዋና ማዕከል ይሄው በባህሩ የተነሳ የቴክኖሎጂ ጉዳይ ነው። አሸናፊ ከበደ የኢትዮጵያ ዘመናዊ ሙዚቃ ከቴክኖሎጂ መድረስና ብዙሃን መገናኛዎች መከፈት ጋር የተስፋፋ ነው ይላል። የስሜነህ በትረ ዮሐንስ ብያኔም ቢሆን ምዕራባዊው ቴክኖሎጂ ብቻውን መስፈርት እንዳልሆነ ቢጠቅስም ከዘመናዊነት አላባውያን አንዱ መሆኑን ግን አልካደም። እዚህ ላይ ሌላም በባህሩ ተነስቶ በስሜነህም የተደገመን የብያኔ አውታር እንቃኝ። ቢሮክራሲ የዘመናዊነት ዋና መገለጫ ነው። የኢትዮጵያ ሙዚቃም ከዚህም አንጻር በወጉ ዘመናዊ መሆን የጀመረበት ጊዜ እንደ ቴክኖሎጂና ከባሪያ ስርዓት ነፃ መውጣት ሁሉ በ20ኛው መቶ ክፍለ ዘመን ሁለተኛው አሰርታት ነው። የኢትዮጵያ ሙዚቃ እነዚህን ሁሉ ጉዳዮች ከግምት አስገብቶ በዘመናዊና ሀገረሰባዊ ዘፈን መካከል ድንበር ለማበጀት ቢሞክርም ስምሙ የሆነ ብያኔው ግን በተዋህዶ ከበረ ነው። ውህደቱ ያሬዳዊ የሆነው የኛ ዜማ ከምዕራቡ ቴክኖሎጂ ጋር ተጣምሮ አዲስ ጣዕምን መለገሱ ነው። ህብሩ በአዝማሪ ቅላጼና በምዕራቡ ዓለም መሳሪያ ስለተገመደ ነው። መቀየጡ የሙዚቀኞቻችንን ነጻነት ማወጁ ብቻ ሳይሆን ለሀገሬው ነጻነትም ከመፋለሙ ይመነጫል። ጠመንጃና ሙዚቃ፣ ሙዚቃ ታሪክና ፖለቲካ። ይነገር ጌታቸው ማዕረግ 2015